ሰላም ለኩም ሰላም ለእናንተ ይሁን የተከበራችሁ ክቡራትና ክቡራን እንደምን ሰነበታችሁ በእግዚአብሔር እርዳታ ዛሬ የምንማረው በኦሪት ዘፍጥረት ሶስተኛውን ፓራሻት ሌክ ለኻ ይሆናል ማለት ይህም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 እስከ ምዕራፍ 17 ቁጥር 27 የሳምንቱ የኦሪት ክፍል ይሆናል ማለት እና ይህ ፓራሻ የሚገልጸው ስለ አባታችን አብርሃም የእምነት ሁሉ የመጀመሪያው እንደነበር ደግነትን ባለም ያበረከተ የእምነት ዋናው ምሰሶ አባታችን አብርሃም እንደነበረ መጽሐፍ ቅዱሱ ኦሪታችን ይገልጻል። የእውቀትና የእምነት ልዩነት ምንድነው? ለው ያንን ሊቅ ይጠይቃል። ያለቅም መልስ ሲሰጥ ምን አለ? እውቀት ብርሃንን ማየት ሲሆን እምነት ደግሞ በጨለማ ውስጥ ብርሃን እንዳለ ማወቅ ነው አላቸው ይባላል። አባታችን አብርሃም የኖረበት ዓለም የተወለደበት አካባቢ በጨለማ ውስጥ የሚገኝ የጣዖት አምላኪና ጣዖት ተከታይ እንደነበር ብዙ ታሪኮች ይነግሩናል። አብርሃም የአባቶችን ጣዖት በመስፈሩ የእግዚአብሔርን ፍለጋ ፈጣሪ አምላክ ዓለምን የፈጠረ ማን ነው በማለት ሁላችንም እንደምናውቀው ጧት ፀሐይ ስትወጣ ፀሐይን ሲያምን ይዋለ ፀሐይ ሲገባ ምናልባት ጨረቃና ኳክፍቶች ዓለምን የፈጠሩ ናቸው ወይ በማለት የተለያዩ ነገሮችን በማየት በእውቀት በመታገዝ ስለ እምነት ምንነትና ማንነት የፈለገ የተፈላለገ በመጨረሻ እግዚአብሔር አምላካችን በዚህ ፓራሻ ከሀገርህ ከዘመዶች ከአባት ቤት ወጥተህ እኔም ወደ ማሳይህ ቦታ ሂድ ከዛም ታላቅ ሕዝብ አደርግሃለሁ ብሎ ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 እንደጻፈው ሁሉ ያን ከዛ ጀምሮ አባታችን አብርሃም ከኖህ ትውልድ ከ10 ትውልድ በኋላ የመጣ ያለምን ትክክለኛ ረማት የሰጠ በአንድ ፈጣሪ በአንድ አምላክ እንድናምን ለማንኛውም የዓለም ሕዝብ ያበረከተ ትልቅ አባታችን የእምነት አባት ነው። በዚህም ፓራሻ እግዚአብሔር አምላክ የአብርሃምን ማንነትና ምንነት የእምነቱን ሁኔታ ለመገምገም ለማየት እግዚአብሔር ያውቃል። ሆኖም ግን እኛ ሰዎች እንድንማር ከአብርሃም ምን ያህል በፈጣሪ የምናምን እምነታችን የጠና መሆኑን በዚህ በአብርሃም ገጸ ባህሪያት ማየት እንችላለን። ያም እግዚአብሔር አምላካችን ከሀገርህ ከዘመዶችህ ከአባት ቤት ውጣ ይለዋል። ክሊያካር አሽም ይጠይቁት ምንድነው? ባለፈው ዓመት እንደተማርነው ለምንድነው መጀመሪያ ከሀገርህ ከዛ በኋላ ከዘመዶችህ ከዛ በኋላ ከአባት ቤት ውጣ ያለው? መጀመሪያ መሆን የነበረበት ከአባቱ ቤት ይወጣል፣ ከዘመዶቹ ይለያያል፣ አገሩን ይተዋል፣ መንገዱን ይቀጥላል። ለዛ መሆኑ እያለ ለምንድነው ይሄን የጠየቀው? ይሄን ነገሮችን ተገላቢጦሽ አድርጎ ፈጣሪ አምላክ ለአብርሃም የሰጠው ሲሉ ራሽና ሌሎችም ሊቃውንቶቻችን ምንድነው የሚሉት? ምክንያቱም ከሀገር መልቀቅ ዘመዶችህ አብረው ካሉ ቀላል ነው። አሁንም ዘመዶችን ሳይዝ ከቤተሰቦቹ ጋር ምናልባት ለቃለሁ ብሎ አብርሃም ተስፋ አድርጎ ነበር። ያንም እግዚአብሔር አምላክ ምንድነው ያደረገው? ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይ ቦታ ሂዳል። ዘመዶችም አልመጡም። ሳራና የወንድሙ ልጅ ሎጥ ብቻ ነው አብረው ሄዱት። ስለዚህ አብርሃም የተፈተነው ፈተና በማውቀው ቦታ በማውቀው ቋንቋ የት እንደሚሄድ ራሱ ሳቀው በእምነቱ ወደ ፈጣሪ ያዘዘውን ነገር በመቀጠል በእግዚአብሔር በማመን ቀጥተኛ አማኝ የመጀመሪያው አማኝ ሆኖ ፈጣሪን ያገለግል። ታም ሶፌር የተባለው ሊቅ እንደሚያስረዳን ሚያርጽኻ ለክለኻ ሚያርጽኻ ሞላጥካ ቤት አቤ ከሚለው እረጥ የሚለው ከሀገር ሲለው
ምንድነው ይላል? ኤሬትስ ማለት መሬቱን ኑሮውን ይህን ስጋዊ ዓለም ተውና ወደ ቅድስና ተሻገር። የሰው ልጅ ዓላማው በዚህ ዓለም በሚኖርበት ጊዜ መብላት መጠጣት ስጋዊ ዓለም ብቻ አይደለም መሆን ያለበት፣ ወደ መንፈሳዊ ዓለምም መዝመት አለበት። ሁሉም አካኑ አቅጣጫው ሁሉ አስተሳሰቡ ሁሉ እግዚአብሔር ያለውን ቀረቤታ ከሰዎች ላይ ያለውን ቀረቤታ በዚህ ዓለም ላይ ምን አይነት ደግ ነገር ፈጥሮ ለመኖር ከፈለገ ደግ ነገር ለማንሰራፋት ለማስፋፋት ከተፈለገ መንፈሳዊ ዓለምን በለጥ ስጋዊ ዓለምን ቀነስ ማድረግ እንዳለበት ሚያረጽካ ሚሞላድ የተካተለው ደግሞ ከአካባቢ አራምባም ሌሎችም ሊቆች እንደሚሉን በዚህ ዓለም በሰው ልጅ በሚኖርበት አካባቢዎች በአካባቢ ላይ ለአንድ ሰው ተጽዕኖ ያመጣል ለጥሩም ለመጥፎ። ስለዚህ አካባቢውን አውቆ በአካባቢው ለሱ የሚጠቅመው ከሆነ እሱ ወደ ፈጣሪ የሚያቀርብ ጎዳና ከሆነ ከዛ አካባቢ መቀመጥ ይችላል። ያለዛ ግን ያን አካባቢም ለቆ መሄድ አለበት። በቤቱም ቢሆን መጥፎ ጎጅነት ባህላት ካሉ ወይም ወደ ፈጣሪ ማቀርብ ጎዳና ካለ ያንን መልቀቅ እንዳለበት አታም ሶፌር የተባለው ሊቅ ያስረዳል። ያ ማለት አንድ ሰው በዚህ ዓለም በሚኖርበት ጊዜ እግዚአብሔር የፈጠረን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ እንዳለው ቅድም በኦሪት ዘፍጥረት ምዕራፍ 1 ላይ ሰማዩ እንግዲህ ቪዥን ወደፊት ያለን ዓላማ ራዕይ ነው። ሐሬጽ ደግሞ በዚህ ዓለም የሚኖርበት በየቀኑ የምናደርጋቸው የምናንቀሳቀስባቸው ስጋችን እኛ ሃይምሮአችን እጃችን እግራችን እንዲሰራ የሚያደርጉ ስጋዊ ዓለሞች ያሉበት መብላት መጠጣት የምንችልበት እነዚህ ዓለሞች ናቸው። ግን መብላት መጠጣት የዚህ ዓለም ዋና ዓላማ አይደለም። ሊቃውንቶች እንደሚሉት ሀዮም ለአሶታን መሐል ቀበል ሰኻራን ይላል። ዛሬ እናደርገዋለን ነገ ዋጋውን እንቀበላለን። ስለዚህ ይሉናል ሊቃውንቶች ከዚህ በኦሪት ላይ የምናየው አባታችን አብርሃም እግዚአብሔር እንደሚለው በይበልጥ በዚህ ምዕራፍ ከዛ አብርሃም የአባቱን ቤት የእናቱን ቤት አገሩን ለቆ ፈጣሪ ወዳለው ቦታ ሄደ። ያ ቀላል ነበር። የመጀመሪያው ፈተና አብርሃም ለህለኻናጽህ 10 ፈተናዎችን ተቋቁሞ አባታችን አብርሃም በአንድ እግዚአብሔር በአንድ ፈጣሪ ያመነ ሰው። በይበልጥ ዛሬ ትኩረት የምንሰጠው በምዕራፍ 15 ላይ ቁጥር 1 ላይ ያለው ምንድነው የሚለን? አኸራያ ድቫሪም ኤለ ከነዚህ ነገሮች በኋላ ይላል አያ ድቫር አሸም ኢላ አብርሃም እግዚአብሔርም ለአብርሃም ተናገረው ይላል። በመሐዘል ለሞር አልቲራ አብርሃም ወይ አትፍራ። እሱም በራእይ ተናገረውና አብርሃም ወይ አትፍራ ነው። አኖኺ ማጌላህ እኔ ጋሻህ ሆናለሁ። ሰኻራኻር በሚሆን ዋጋህ ብዙ የተትረፈረፈ ይሆናል ይለዋል እግዚአብሔር። ለምንድነው አብርሃም የፈራ ይላል? ለምን እግዚአብሔር አኸራ ድቫሪም አይለ ከዚህ እነዚህ ነገሮች በኋላ ለምንድነው ያለው ይላል? ሊቃውንቶች የሚነግሩን በምዕራፍ 14 ላይ በኦሪት ዘፍጥረት ማንበብ ይቻላል። እዛ ላይ ምንድነው አብርሃም ከአራት ንጉሳት መንግስታት ጋር ተዋግቶ ድል መጥቶ እሱ ያሸነፈ። ስለዚህ ይላል እግዚአብሔር አምላክ አብርሃም ያሰበው እግዚአብሔር ለኔ ታማር ካደረገልኝ እነዚህን ጠላቶችን ሁሉ ካወደምኳቸው እርግጠኛ ነኝ ዋጋዬን ተቀብያለሁ። ስለዚህ ዋጋ የለኝም ማለት የሰራው ጥሩ ስራ ሁሉ ስላለቀብኝ አሁን ምናልባት የነዛ ልጆች የነዛ ዘር መጥቶ እኔን ይዋጋኛል ያሸንፈኛል ብሎ ፈርቶ ነበር ይላል። ይህ አንደኛው ትኩረት ሲሰጡት፣ ሌላው ደግሞ ምን ያለው አኸራያ ድቫሪም አይለ ከነዚህ ነገር በኋላ ምንድነው የሚለው? አብርሃም ፈራ። ለምን ፈራ? ለምንድነው አብርሃም የፈራው? ምናልባት የኔ ጽድቅ አልቆብኝ ይሆናል፣ የሰራውት ስራ ሁሉ ጨርሼ ይሆናል። ስለዚህ በዚህ ዓለሙ ላይ ዋጋዬን ተቀብያለሁ፣
የሚቀጥለው ዓለምስ ምን ሊሆን? አዎ በዚህ በምድራዊ ኑሮ ተቀብዬ እግዚአብሔር ጠላቶችን ሁሉ እንዳወድም አድርጎ ነገር ግን ከዚህ የሰነኩትን አሁን ያዘጋጀሁትን ከዚህ ከተመገብኩ በሚቀጥለው ዓለምስ ምን ሊበጀኝ ነው ብሎ አዝኖ ነበር። ስለዚህም እግዚአብሔር ምን አለው? ከጠላቶችህም ማድነህ እኔ ጋሻህ ነኝ። አንኺ ማጌንላህ እኔ ጋሻህ ሆናለሁ። ከጠላቶች አትፍራ ምንም ነገር ዋጋህም አሁን ከሰጠው የበለጠ ነው። ሰኸረኻ ሐርበ ሚዑድ ብዙ ዋጋ ይሰጣል ብሎ እግዚአብሔር ለአብርሃም ይነግረዋል። አብርሃምም እንዲህ አለ፣ አሸም ኤሎኪም እግዚአብሔር አምላክ ሆይ ማትቴን ሊ ባኑኺ ወለ ሐረቤ ቤን ሜሴክ ቤቲ ሁ ደማስቅ ኤሌዝ። አብርሃም ከእግዚአብሔር ጋር ይነጋገራል። ጻድቃን ከእግዚአብሔር ጋር ልክ እንደማንኛውም ሰው ይነጋገራል። በመሐዘ በራእይ እግዚአብሔር ለአብርሃም እግዚአብሔርን ይጠይቀዋል። ማትቴን ሊ ፈጣሪ አምላክ ሆይ ለኔ ምንድነው የምትሰጠኝ? እኔ ባዶዬን እየሄድኩ አይደል። እኔንም የሚወርሰኝ ኤሌዘር ደማስቅ አገልጋዬ ነው እና የኔ ዋጋ ምንድነው? ይህም ባስመለከተ ሊቃውንቶች ይጠይቃል። ሮሽ አማሚኒም የእምነቶች ሁሉ ዋናው መሰረቱ አብርሃም ምንድነው እኔ ባዶ እጄን አርሬ ያለው ይላል። እኔ ባዶዬን ነኝ ማለቱ ይላል። እኔ ልጅ የለኝ። በባለፈው ፓራሻ እንደተማርነው በባለፈው ኖህን እግዚአብሔር አምላካችን ኖህንና የኖህን ልጆች ባረካቸው። በምንድነው ባረካቸው? ብዙ ተባዙ ምድሩን ሙሏት። እናንተ ዓለምን የምትረከቡ ዓለም በስታ የእግዚአብሔርን ዝና የእግዚአብሔርን ትልቅነት ኃያልነት በዓለም ላይ ደስታንና ደግነትን የሚያበረክት ጥሩ ዘር ከዚህ መኖር አለበት። መውለድ ብቻ ሳይሆን መራባት ብቻ ሳይሆን ልጆችን ማምጣት አለበት። ልጅ ማምጣት አለበት። ልጅን ማምጣት ብቻ ሳይሆን ልጆችን በትክክለኛ አንጾ ለፈጣሪ ተገዢ ለሰዎች ታጋሽ ሰውን የሚረዱ ሰውን የሚወዱ ለፈጣሪ የሚገዙ አድርጎ ማሰልጠን ማስተማር አለበት። እንዳለን ሁሉ የአብርሃምም በባለፈውም እንዳየነው ልጅ ካልወለዱ ልጅ ካላመጡ ልጅ ደግ ነገር ካላመጡ ዘር ካልተከሉ አዝማን ነው ይህንን የእግዚአብሔርን ቃል ዘሩንና አብርሃም ዘሩንም የሱ በኋላ የሚመጣው ሁሉ የእግዚአብሔርን መንገድ ያስተምራል ተብሎ በኦሪት የተጻፈውን እንዴት ይፈጸም? ለድንጋይ ነው ወይስ ለዛፉ ነው የአብርሃምን የእግዚአብሔርን ቃል የሚናገረው ብለን በባለፈው ተወያይተናል። ስለዚህ የአብርሃምም ጭንቀት ይላል ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ብለኸኝ ነበር። እኔ ግን አሁን የ75 ዓመት ሰው ሆኛለሁ። ከኖህ ዘመን ጀምሮ አንድ ሰው ከ969 ዓመት እንደማትሰላ ይኖር የነበረው የመጀመሪያው ሰው 930 ዓመት የኖረው ያን ሁሉ ብዙ እድሜ ነበር። ነገር ግን ከኖህ ጥፋት በኋላ የሰው ልጅ 120 ዓመት መኖር እንዳለበት ፈጣሪ ወስኗል በባለፈው ሳምንት እንዳለ። ስለዚህ የአብርሃም ጥያቄ ምን ነበር ይላል? አብርሃም እኔ ልጅ ሳልወልድ ከቀረሁ ማን ነው የሚተካው? እንዴት አምንም እግዚአብሔር ዘርህን እንደ ምድር አሸዋ እንደ ሰማይ ከዋክብት አበዛልሃለሁ ብሎ ነበር። ለምን በዚህ አላመነም? ራቤኑ ሐመልቢም
ሚለን ምንድነው? ምን ብሎ ይጠይቃል? ይህን ባስመለከተ አሁን ያልነውን በዮሜር አብርሃም እነዚህ ይፍሻል ለማል ከሻያ አብርሃም ቅጻት ሰፍክ አፍተኻ ሸም አሽር ይፍቲያህ ሎ 3 ጊዜ ዘርህን አበዛለሁ ብሎስ እግዚአብሔር ነግሮት ነበር። ሽየሎ ዘራ ከመሽኔ ማር በስቲኻ ለጎይ ገዶል ዘርህን አበዛለሁ አለው። ዘርኸይተን ተአረት ሰምቲት ዘርኻ ካፈር አረት ለከምድር እንደምድር አሸዋ አበዛለሁ አለ። ኮን ሚዳቶ ባሽ ያጸም ይፈያሸም አፊሉ አለም ናይ እነሆ ዘርቡ እግዚአብሔር እንኳን ከእግዚአብሔር የወጣ ቃል ሁሉ አይታጠፍ እግዚአብሔር በሙሉ ያለውን ይፈጽማል። በድቫር አሸም ሸማይም ናሱ እንዳለው በእግዚአብሔር ቃል ዓለም ተፈጠሩ እግዚአብሔርም ይሁን አለ ሆነም እንደሚለው እግዚአብሔር ያለው ቃል አይታጠፍ እግዚአብሔር ሰው አይደለም አይረሳም እግዚአብሔር አፍታህቶ የገባውን ቃል ኪዳን ይፈጽማል ይለናል አቤኑ አማልዲን ואיך לא האמין ראש המאמינים בדבר השם ታዲያ እንዴት በዚህ የሚያምን ሰው ትልቁ የእምነት ሁሉ ምሰሶው ዋናው እንዴት አብርሃም በዚህ ነገር አላመነም? ዘርክን እንደምድር አሸዋ እንደ ሰማይ ከዋክብት አበዛዋለሁ ያለውን እንዴት እንደዚህ አላመነ? ለምንድነው ያላመነው ይላል። ያላመነው ለምንድነው ይለናል። ምክንያቱም በዛ ዘመን የነበሩ ኮከብን እያዩ የሚናገሩት ሚሉት የነበረ አብርሃም ልጅ አይወልድም አብርሃም ልጅ ሊኖረው አይችልም እያሉ የአብርሃም እድል ልጅ የሚወልድ አልነበረም። ነገር ግን እግዚአብሔር አምላክ ምን ይላል? እንደ ሰው ልጅ አይኖርም። እግዚአብሔር ግን ሁሉን ነገር የሚቀይር ብርሃንን ከጨለማ የሚለይ ሁሉን ነገር አራጊ ፈጣሪ ስለሆነ የአብርሃምን መጀመሪያ ስሙን ቀየረለት። አብርሃም ሚለውን አብርሃም አለው። ስሙን ሲቀይረው እድሉም ተቀየረ ይላል። ሳራ የምትባለውን ሳራ አላት። ስሟ ሲቀየር እድሏም ተቀየረ። ከዛን ጊዜ ጀምሮ አብርሃምና ሳራ ልጅ እንዲወልዱ ፈጣሪ አደረገ። እግዚአብሔር ካለው እግዚአብሔር ያለው ሆነ እንደሚለው እግዚአብሔርም ያደረገውን የፈጠረውን ሁሉ የሚያውቅ አምላክ ለአብርሃም ልጅ መስጠት ፈለገ። ስለዚህ ይላል ከአብርሃም ይስሐቅ ከመወለዱ በፊት ይለናል አብርሃም ግርዛት መፈጸም ነበር። ያ ልጅ በጽድቅና በትክክለኛ መወለድ ነበር። አብርሃም ያምናል ልጅ እንደሚቀበል ያውቃል። ነገር ግን ልጁን በሽምግልና ጊዜ ካመጣሁት መቼ ላስተምረው ነው? መቼ እግዚአብሔርን ጎዳና ፍርሃተ እግዚአብሔር ላስተምረው ነው ብሎ አብርሃም ይቸኩል ነበር። እኔ ከሸመገልኩ በኋላ እንዴት ላስተምር እችላለሁ? ሲልህን ነገር እንዲቀላጠፍለት እግዚአብሔር ቃል ተሎ ልጅ እንዲያመጣ ፈጣሪ ይለምን ነበር። እንደማንኛውም ሰው አብርሃም እዚህ ዓለም ይገኛል። በዛን ሰዓት ልጁን በወቅቱ ካልወለደ እንዴት አድርጎ ወደ ፈጣሪ መንገድ ሊያስተምረው ይችላል? ስለዚህ አብርሃም ስጋት ነበር። አልፒያ ማክሸባ ዞሻያ በሌባ አብርሃም እሺብ ማሻማር ነው ይስተኸረኻር በሞ ስለዚህ እግዚአብሔር ምን አለው? ዋጋህ ብዙ ነው አለው። ምን አለ አብርሃም? እንዲያውም በተጨማሪ ይላል ይህ ልጅ ሕፃን ከሆነ ይህንን ሁሉ ገንዘቡን ሀብት የሚወርሰው ኤሌዘር ነው። ልጄ በእውቀት ድሃ በገንዘብ ድሃ ይሆናል እማመጣው ልጅ። ስለዚህ እባክህ አምላክ ልጅ እንዳመጣ ይህን ነገር አስቀድምልኝ፣ ትምህርትም እንዳስተምረው የእግዚአብሔርን ጎዳና እንዳስተምረው ብሎ ፈጣሪውን ጠየቀ። ስለዚህ ምን አለው እግዚአብሔር? አትጨነቅ። ምን አለው? አትጨነቅ። እኔ ፈጣሪ አምላክ አለው
הנה דבר השם אליו לאמור לא ירשה זרעך כי אם אשר יוצא ממד ירשה አንተን የሚወርስህ ካንተ አብራክ የሚወጣ ይሆናል እግዚአብሔርም አብርሃምን አወጣው ይላል ወጥቶ አሁን አብርሃምንም ወደ ውጭ አወጣው ምክንያቱም ከቤት ሆኖ ኮከቦችን ማየት አይቻልም ወዮሜር አቤትና ሸማይማ ሰማይን ተመልከታል ስፖርታ ኮከቢም ኮከብትንሲ ቁጠራቸው እንቱኻሊ ስፖርታ መቁጠር ይችላልህ ወዮሜር ለኮኸየ ዘርህም እንደዚህ እንደ ሰማይ ኮከቦች ይሆናል ሊቃውንቶች የሚጠይቁ ምንድነው ለምን ቅድም ዘርህን እንደ ምድር አሸዋ በዛለው ብሎት ነበር አይደል ለምንድነው ደግሞ አሁን እንደ ኮከቦች እንደ ሰማይ ኮከብት አበዛለው ለምን ሁለት ነገሮችን ተጠቀመ ይላል ከመጀመሪያው ገና በጠዋቱ እንዳልነው እግዚአብሔር ሰማይና ምድርን ፈጠረ ብለን ኮከቦች ምንድናቸው ይላል ዮሴፍ ጸዲቅ በህልሙ ምክንያት ወንድሞች የሸጡት ምንድነው ያለው ሁለተኛው ህልም ፀሐይና ጨረቃ 11 ኮከቦች ሲሰግዱልኝ አደረ እነዚህ 11 ኮከቦች እኛ 11 ልጆች ነን ወንድሞች ነን ፀሐይ አባት ነው ጨረቃ እናት ነች ስለዚህ ይህ ሊሆን አይችልም ብለው ወንድሞችም ጠሉት ኮከቦች ሲባል ኮከቦች ህዝብ እስራኤሎች ናቸው ይላል ልክ እንደ ሰማይ ኮከብ ታበዛለው ሲለው እያንዳንዱ ኮከብ የራሱ የሆነ ብርሃን አለው እያንዳንዱ ኮከብ የራሱ የሆነ ዓላማ አለው ስለዚህ ህዝብ እስራኤል እንደ ኮከቦች ይቆጠራል ኮከቦች እያንዳንዳቸው ዓላማ አላቸው እያንዳንዳቸው በእግዚአብሔር ፍጡር የተፈጠሩ ብርሃናት አላቸው አንድ ብርሃን ኮከቦች ውስጥ አንድ ቢጎደል ይላል በዓለም ውስጥ ነገሮች ሁሉ የተጓደሉ ናቸው ሙሉ አይደለም ስለዚህ ህዝብ እስራኤል አንዱ ላንዱ ኮል እስራኤል አረቢም ዘለዘያንዳንዱ አንዱ ላንዱ ልብሱ አንዱ ላንዱ መከታው ያንዳንዱ ይሁዲ ይላል ያንዳንዱ ልዩ ነው ስለዚህ ኮል አማጽል ይሁዲ ኻድ ኪሎ ይጽል ኦላምም ነው ይላል አንድ ይሁዲ የሚያድን ሁሉ ዓለምን እንዳዳነ ይቆጠራል ሊቃውንቶች ለምንድነው እንደ ሰማይ እንደ ምድር አሸዋ ያለው ይላል የምድር አሸዋ ባህሩ ላይ ወደ ባህሩ በምንጠጋበት ጊዜ እናያለን ባህሩ አካባቢ ብዙ አሸዋ አለ አንድ ላይ ከሆኑ ውሃውን ጎድበው ውሃው ገንፍሎ ከተማ እንዳጥለቀለቃት ማድረግ ይችላል ስለዚህ ልክ እንደ ምድር አሸዋ የምድር አሸዋ አንድነታቸው ኃይልን ዓለምን ሊቆጣው ውሃውን ያንን ባህር ገድበው ሊያስቀሩ የሚችሉ አንድ ሲሆኑ ብቻ ስለዚህ ህዝብ እስራኤልም አንድ ላይ ስንሆን እንኳን ህዝብ እስራኤል ያለም ሁሉ አንድ በሚሆንበት ጊዜ በየማዊ ያሸም ይኻድ ለሽሞ ይኻድ የእግዚአብሔር ስም አንድ ይሆናል አንድ እምነት ይሆናል አንድ ጎዳና ይሆናል አንድ መንገድ ይሆናል ስለዚህ ህዝብ እስራኤል ኃይላቸው አንድ ሲሆኑ ብቻ ከተነጣጠሉ ግን ልክ ባህሩ መጥቶ አንዴ አጥለቅልቆ እንደሚወስደው ሁሉ ህዝብ እስራኤል ውስጥ ህዝብ እስራኤል ችግር ይደርስባቸው እንደ ሰማይ ከዋክብት መሆን አለባቸው ስለዚህ በእኛ በኩል ማለት ነው ሁለት ነገሮች አሉ ምድራዊ ሆኖ በዚህ በመኖርበት ጊዜ አንድ መሆንም ይቻላል ነገር ግን በውጫው ወደ ፈጣሪ በመነደበት ጊዜ እያንዳንዳችን ከእግዚአብሔር ዘንድ አስፈላጊዎች ነን የሰማይ ኮከቦች ኮከብ ይላል ኮከብ ብርሃን ይሰጣል ኮከብ በጨለማ ጊዜ ያበራል አሸዋ በቀን ይታያል ኮከቦች ግን በሌሊት ይታያል መቼ ነው ይሁዲ መቼ ነው የእግዚአብሔር ሰው የሚሆነው ቀደም ያ ሊቅ እንደነገረ የእውቀትና የእምነት ልዩነት ምንድነው ዕውቀት ብርሃንን ማየት ሲሆን እምነት ደግሞ በጨለማ ውስጥ
ብርሃን እንዳለ ማወቅ እያንዳንዳችን በዚህ ዓለም በመኖርበት ጊዜ የተለያዩ ችግሮች አሉ ችግር የጨለማ ነጥብራቅ ችግር መኖሩ ግን በችግር ውስጥ ደግሞ ብርሃን መኖሩን መገንዘብ ማወቅ አለበት አብርሃምን በአብርሃም ታሪክ በመንዳሰስበት ጊዜ ፈጣሪ አምላክ ሚለን አብርሃም 10 ፈተናዎችን አልፏል ለህ ለኻም ያጽኻም ወለደኻም ቤተቤኻ ከአባትህ ከዘመዶችህ ቤት ተለይተህ እኔ ወደማሳይህ ቦታ ሂድ ታላቅ ሕዝብ ማደርጋለሁ ዘር እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛዋለሁ ያ ግን አልተከሰተም እዚህ ላይ እንዳየነው ዘር እንኳን ጧ አንድ ልጅ እንኳን ለማግኘት እስከ መቼ ድረስ ባዶ እጅን ሄዳል ብሎ ፈጣሪን የለመነበት ጊዜ በደቂቃ አልተቀበለ ነገር ግን በዛ ጨለማ ውስጥ ብርሃን እንዳለ ያቀ ስለዚህ በትግስት በመጠበቅ ልጅህን አንድ ልጅህን መስዋዕት አቅርበለት በማለት ባለበት ጊዜ ባትዋህ እርግጠኛ ነኝ እግዚአብሔር እኔን ከፍ ሊያደርገኝ ነው ለዚህ ነው ልጅህን አቀርባለኝ ብሎ በጧት ተነስቶ ሳያወላውል ሳያመናታ ቀጥታ ልጁን አንድ ልጁን መስዋዕት ለማቅረብ ፈለገ ስለዚህ ለናል አመልቢም ይነን አበኑ አመልቢም ይለን ምንድነው ይሄ ነገር አብርሃም ፈጣሪን የፈለገው የሱን ዘር ተከትሎ ይህንን አርያ ተከትሎ ይህንን ብርሃን ይዞ በአንድ በኩል በእውቀቱ እየታገዘ ብርሃንን እያየ በጨለማ ውስጥ ደግሞ ብርሃን መኖሩን እያወቀ የሚኖር ሕዝብ ለመፍጠር አብርሃም እነዚህን ይሄን ልጁን በጊዜው ተቀብሎ ማስተናገድ ማስተማር ነበረበት ይላል አባታችን አብርሃም ያስተምረን ይላል ሻይሙና አሚቲት ንምደደ ዳፍካ ከሸን ሆኸሁ እውነተኛ እምነት የሚታየው ለዛ ነገር ማረጋገጫ በማናይበት በጨለማ ውስጥ ብርሃን እንዳለ መረዳት ብቻ ያንን በደቂቃ ልናየው አንችልም ምክንያቱም ቪኤረቪ ቦኬር የውም የኻዲ ማታም ሆነ ጧትም ሆነ አንድ ቀኑም ይመጣው ጨለማው ካለፈ በኋላ ራሺ ምንድነው የሚለን ሄሚን ብሎ በከሾት ኦት አብርሃም ያመነው ምንም ታምር ሳይጠይቅ ነው እቲዎች ዓለም የተባለው መጽሐፍ ላይ የሚያስረዱን ምን ይለናል የአብርሃምን ሁኔታ በተመለከተ ሻለደሽ ሞሬል በልቦ ጎደላ ራም በተለት ምንኑ ዝሁታዳ ይሄን ያለው እምነት ይላል አንድ ሰው በእውቀት መመካት አለበት ማወቅ አለበት አፎፍባ ኩላባ ኦሪትን ብትማር ብትገለባብጠው የእውቀት ሁሉ ዋናው ምሰሶ ዘሩ አናቱ ያለው በኦሪት ላይ ነው ነገር ግን ሰው ልጅ በእውቀቱ መመካት የለበት እውቀት ይኑሮት እውቀቱንም እኔም ከማንኛውም አልሻለም ብሎ በትትና እውቀቱን ካስተናገደው ይላል ያ እውነተኛ አማኝ ይባላል እንደ አብርሃም ያለ የእውቀትን መርሆ ተከትሎ እግዚአብሔርን በመመራመር በመጠየቅ ፈጣሪን ያወቀ እንደሱ የለም ነገር ግን የአብርሃም እምነት በእውቀት ብቻ የተመሰረተ አይደለም አብርሃም እውቀትን ያወቀ በመጣ ቁጥር ከእግዚአብሔር ጋር ያለው ግንኙነት በጣም እየጠበቀ መጣ ለምን የእግዚአብሔርን ልዑልነት እግዚአብሔርን እውቀት በሚያይበት በሚገነዘብበት ጊዜ እሱ ምን ያህል እውቀቱ ትንሽ እንደሆነ እየተገነዘበ ንጉስ ሰለሞን እንዳለ እውቀት በጣም አስፈላጊ ነው ያወኩ በመጣው ቁጥር ምን እንደማያውቅ ብዙ ነገር የማላቃቸው ነገሮች አሉ ስለዚህ እውቀት በሚያልቅበት ጊዜ እምነት ይጀምራል እውቀት በእውቀት እምነት አይመሰረትም
አዎ ዕውቀት እርጥቡን ከደረቅ ለሙን ከጥሬ መለያ የሰው ልጅ እግዚአብሔር የሰጠው ወንፊት ነው። መጥፎ ነገሩን እንድንተው ደግ ነገሮችን እንድንከተል የሚያደርግ ከአእምሮአችን እንዳይገባ የሚያደርግ የሰው ልጅ የማጣሪያ ወንፊት ዕውቀት። ግን በዕውቀት ብቻ እምነት ሊገነባ ይችላል። ትምሙት ይላል ሙሉነት ያስፈልጋል። ስለዚህ כמו שכתב הרמב"ם בספר האמונה רבנו רמב"ן ምንድነው የሚለው በእምነት መጽሐፍ ላይና በእግዚአብሔር ወደሱ በመጠለይ ይላል אל תחשוב שמעלתו של אברהם אבינו הייתה כה גדולה מצד שקיים כל התורה כולה እያንዳንዳችን እናስበው አብርሃም ኦሪትን በሙሉ ስለፈጸመ አይደለም ይህን ያህል እምነት የነበረው ትልቅ አማኝ የተባለ ሻዩ ኦድ በእስራኤል ኪሉ ኪሙ כל התורה ብዙ ሰዎች ኦሪትን የፈጸሙ በሕዝብ ታሪክ ውስጥ ብዙ ሰዎች ነበሩ אלא היבטו לפני המקום היא מפני שעמד בעשרה ניסיונות שבזו הודיעה כמה חיבתו ዋናው የአብርሃም የእምነት ዋናው እምነተኛ የተባለው ለምንድነው ይላል 10 ታምራቶችን ማንም ሰው በመቼም ጊዜ ቢሆን የማይቋቋማቸውን እነሱን በመቋቋሙ ከፈጣሪ ጋር ያለውን ነገሮች ፈጣሪን በሙሉ በሰራ አካላቱ በ100% ስላመነ ራሱ ይላል እግዚአብሔር አምላክ አብርሃምን እባክህ ልጅህን አቀርብልኝ ለመሳዊት አለው ኦሪት ዘፍጥረት ምዕራፍ 22 ላይ እናየዋለን አካዳት ይስሐቅን መሳዊት አቀርብልኝ ሲል በዛ ላይም እግዚአብሔር የጠየቀው ይላል እባክህ አቀርብልኝ ልጅህን ነው የተባለ ማቅረብ ይችላል አለማቅረብም ይችላል ነገር ግን አብርሃም እስከ መጨረሻው ነው ሄደው እኔ ልጅን ለፈጣሪ እማምነው አምላክ ስለሆነ ለሱ ማቅረብ አለብኝ እግዚአብሔር ግን ይስሐቅ እንዲታረድ አልፈለገም ያንም በምዕራፍ 22 ላይ በእግዚአብሔር እርዳታ እናየዋለን ያም አብርሃም ማለት ያለውን በፈጣሪ መንገድ የሚሄድ አንደኛውና ብቸኛው አማኝ የተባለው የመጀመሪያው የእምነት ሁሉ ምሰሶው መሰረቱ ዋናው ነበር ስለዚህ አብርሃም ይላል ካሉ ሰዎች ሁሉ የመጀመሪያው በእግዚአብሔር ያመነ ፈጣሪ አምላክ የወደደው እንደ አብርሃም አልነበረ ምን በእግዚአብሔር አመነ የሚን ባሸም ወአሸባ ለጽደቃ አብርሃምም በእግዚአብሔር አመነ እግዚአብሔርም የአብርሃምን እምነት ጽድቅ ብሎ ጠራው ለምንድነው አብርሃም ያመነው ጽድቅ የተባለለት ይላል ስለዚህ ለምንድነው እንደዚህ ያለው ችኮል ሐሰጎት ኮላ መዘጎት ለካ አብርሃም የተጽሞ ለይሙና ብሹታ ምንም እንኳን ቅድም እንዳለ ዕውቀትም ቢኖረው ሁሉም ቢደው ጥያቄዎችን መጠየቅ ቢችል ነገር ግን ሁሉን ነገር ጥያቄ ሳያበዛ በትትና ፈጣሪን ተቀበለ ለካ ሐጽሞ ለአሚን በይሙና ብሹታ ብሎ የሚን ዞ ያخشብ ለጽደቃ ስለዚህ ባለሙና ዞ ሐሳብ አለው ጽደቃ በፈጣሪ በምንም ነገር ዕውቀት ሳይመሰረት በዛ ነገር ሳያምን በፈጣሪ አመነ ስለዚህ እግዚአብሔር በዕውቀቱ ሳይመካ አንድ ፈጣሪ ምን ታረጋኛለህ ብሎ እግዚአብሔር ያዘዘውን በሙሉ አደረገ ያም ለእግዚአብሔር ጽድቅ ሰጠ ይላል ስለዚህ ነው እግዚአብሔር ከውጭ ውጣና ኮከቦችን ቁጠራ ምንድነው እግዚአብሔር ከሰማይ ወሰደና አብርሃም በሙሉ ዓለም አሳየውና አንተ ቦታ ይሄነዋል አንተ ሁሉ ጊዜ ከከፍተኛ ደረጃ ምድርስ ያንተ ዘሮች ሁሉ እንደ ሰማይ ከዋክብት ናቸው በጨለማ ጊዜ የሚያበሩ በጨለማ የሚታዩ በቀን ብቻ የማይታዩ ናቸው በእምነት የሚኖሩ የእምነትን ፈለጋ የሚተክሉ ከፈጣሪን መንገድ የሚያስተምሩ በአንድ በኩል አብርሃም የሰማይ ከዋክብት ነው በሌላ በኩል ደግሞ የመሬት የምድር አሸዋ ከምድር ያለ አፈር አሸዋ ወልፒ ረባና ሁሉም ዲን ድምረም ደሙናሂ የሶዳ ስለዚህ እምነት የሁሉም ነገር መሰረት
በአንድ በኩል እያንዳንዳችን ማወቅ ያለብን የሰማይ ከዋክቦች ነን። እያንዳንዱ ልዩ ነው። እያንዳንዱ ፍጡር እያንዳንዳችን እግዚአብሔር የፈጠረን ለእያንዳንዳችን ዓላማ ትልቅ ዓላማ እያንዳንዳችን በዓለም ውስጥ አስፈላጊ ነን። በሌላ በኩል ደግሞ እኛ ኩራት ትዕቢት መኖር የለበት። የምድር አሸዋ ሁሉም ይረገጠን ሁሉም የሚናገረን ሁሉንም የምንችል መሬቶች መሬት መሆን ደግሞ ትሕትና የሞላበት ፍርሃተ እግዚአብሔር ያለው ሰው መሆን። ስለዚህ ነው አባታችን አብርሃም ደግነት የሚያስተምር ሐሰድ ምንም ነገር ሳትጠብቅ ለዛ ነገር ውጤት ለከሌ እንደዚህ አርጌላዳለው እሱ ብድሬን አልመለሰልኝም ሂሳብ መተሳሰብ ሳይሆን ለፈጣሪ ማገልገል ደግ ጥሩ ስራ ብሎ ጥሩ ስራ ምንድነው ብሎ አስቦ በዛ ጎዳና ራሳችን ማሰልጠን ራሳችን መሰልጠን እንዲሁ ደግሞ በተግባር ላይ ማዋል። ስለዚህ እግዚአብሔር አምላካችን ለኛ የሰጠን ኦሪታችን ከአብርሃም የምንማለው አብርሃም አባታችን የደግነትን ፈለጋ የሚያስተምረን ደግነት የሚያስፋፋልን የዚህ ጉዳይ እምነት ማለት እግዚአብሔር በምድር በዚህ ዓለም እንዳለ ብቻ ማወቅ አይደለም። እግዚአብሔር በዚህ ዓለም እንዳለ ሁሉም ይንገነዘባል ያውቃል። ነገር ግን ኤላ ጋም ላሚን በተቦሽ ለሸም እግዚአብሔር ከኛ የሚፈልገው ጥሩ ስራ ምንድነው ብለን መጠየቅ አለብን። ምክንያቱም እግዚአብሔር እንዳለ ካለን ካወቅን እሱስ ከኛ የሚጠብቀው ምንድነው? በአቮት በፕርኪ አቮት በአባቶች መጽሐፍ እንደተጻፈው ባቴር ርጾንኻ ለፍኔ ርጾኖ ከደሻ ሰ ርጾንኻ ለፍኔ ርጾኖ ያንተን ፍላጎት ሰርዘህ የፈጣሪን ፍላጎት አድርግ። ምክንያቱም እግዚአብሔር አምላካችን የሱን ፍላጎት ሰርዞ ያንተን የእያንዳንዳችን ፍላጎት እንዲያደርግ እንዲፈጽም ማለት። ስለዚህ ማመን ፈጣሪ አለ ብሎ ማመን አዎ ጥሩ ነው ትልቅ ነው። ነገር ግን በቂ አይደለም። ፈጣሪስ ከኛ የሚጠብቀው ምንድነው? ንጽህና ነው ወይስ ደግነት ነው ወይስ እውነት ነው ወይስ? እነዚህ ነገሮች በትክክለኛ መገንዘብ አለብን። አብርሃም ያስተምራል። አብርሃም ለመደታኑ ሸሙና ይነና ንጉድ ለሰኸር ኤላ ለግቦ አብርሃም እዚህ ላይ ያየነው ዕውቀትን መሰረት አይደለም ማመን ማለት አዎ ግን የሚቻለን ያህል ፈጣሪ በሰጠንና ዕውቀትና ጠጋ በረከት ወንፊታችን ይዘን ጥሩውን ከመጥፎ መለየት አለብን። ያ ፈጣሪ ሰጠን። ነገር ግን በዕውቀት መመካት ደግሞ ሌላ ጉዳይ ነው። የሰው ልጅ ፈለስፋ ሊሆን ይችላል። ሳይንሳዊ የሳይንስ ተመራማሪ ሊሆን ይችላል። በዳይን ላሚን በኮሌፍ በሁሉም ነገር ያምን ይችላል። ከሙና ሚቲቲ ለው ብሪኻ ሚያውላ እምነት እውነተኛ እምነት ከዚህ ዓለም ጭራሽ ወጦ መንሳፈፍ በአየር ላይ መንሳፈፍ በዚህ ዓለም ውስጥ ትርጉም ያለው ፈጣሪ የሚፈልገው ስራ ሰርቶ ማለፍ ብቻ ነው። ለአብርሃም ለራሱ ብቻ የኖረ ሳይሆን ለሕዝብ ብሎ ዓለምን በእምነቱ መንገድ ያስተማራ እሱ ያከማቸልን ያስቀመጠልን ደግነት ስራ ነው። ስለዚህ ማንኛውም ሙሽራ በሚመረቅበት ጊዜ እንደ አብርሃምና ሳራ ጋብቻ ያጣምራቸው ብዙ በረከቶች የአብርሃም ስም የማይወራበት የማይወሳበት ቦታና ስነ ስርዓት የለም። ስለዚህ እምነት ይላል በዛ ውስጥ ባለን ውስጥ በውስጣችን የምናስቀምጠው ድብቅ የተፈጥሮ ኃይል ከእግዚአብሔር የምንቀበለው ጸጋ በረከት ልባችን ራሳችን ማዳመጥ ካልቻልነ ፈጣሪ የሚፈቅደው የሚያዘን ቀደም እንዳለው ማመን ብቻ ሳይሆን ለእግዚአብሔር ጥሩ ነገር ምንድነው ጥሩ እግዚአብሔር ሊያስደስት የሚችል ምንድነው ብለን ካመነ ይላል
እምነታችን ሁሉ እንደ ጽድቅ ይሆናል ለእግዚአብሔር ጽድቅ በረከት ይሆናል ስለዚህ አባታችን አብርሃም እዚህ ላይ የምናየው የፈጣሪን መንገድ ማወቅ በሱ መንገድ መሄድ ደግነትን ማበርከት ሎ ዜሮ ረክረጋ ኻልቸነሙና አንድ በአንድ ደቂቃ የሚታመን ወይም ለተወሰነ ዓመታት ብቻ ይዘነው የምንጓዝ ጎዳና አይደለም ይሄ በየቀኑና በየደቂቃው ማመን መገንዘብ ጧት ተነስተን እስክንተኛ ድረስ የአብርሃምን ፈለጋ ተከትለን የአባታችን አብርሃም የሚቀጥለው የአብርሃም ሌላ ገጽ ምናይበት ስለዚህ በዚህ ዓለም እግዚአብሔር አምላካችን ሲሰጠን ሰማይና ምድርን በመጀመሪያ ገነባን አየነው የኛ ዓላማ በይበልጥ በዚህ ዓለም የተገነቡትን የምድራዊን ሕይወት ወደ ቅድስና ወደ በረከት ወደ ደግነት መቀየር ስለዚህ እግዚአብሔር አምላካችን በረከቱን ጤናውን በያላችሁበት ይስጣችሁ ይስጠን ለሚቀጥለው ፓራሻ በሰላም ያደርሰን ሰላም ሁኑ ሸባት ሻሎም ወባረክ ሻሎም